በኢትዮጵያ ቢዝነስ መስራት በጣም ከባድ ነው የሚባልበት ደረጃ ላይ ተደርሷል። ብዙ ካሽ አገኘህ ማለት ብዙ ችግር ፈታ ማለት ነው። ብዙ ችግር ፈታ ማለት ነውና ስለዚህ ነጋዴ ሌባ ሳይሆን ችግር ፈቺ ነው። እንደውም ከቅድሙ እንትን ጋር ችግር ካለ ስራ አለ። ሶፍት ከረንሲ አለ፣ ሃርድ ከረንሲ አለ። ሶፍት ከረንሲ ማለት የኛ አይነት ገንዘቦች ሶፍት ከረንሲ ናቸው። ሶፍት እና ሃርድ ከረንሲ ልዩነታቸው ምንድነው የሚለው ጠንካራና ለስላሳ ገንዘቦች ምንድናቸው የሚባለው ጡንቻ ነው። 154 ቢሊዮን ብር ከ$0 ጋር እኩል ከወጣ አንድም ብር 154 ቢሊዮን ብር ከዶላር ጋር ዜሮ ነው። ቫልዩ ገዢ ስለማይሆን ማለት ነው። ገዢ ስለማይሆን ማለት ነውና ምን ልከው $3 ቢሊዮን ነው ምን ገዛው የ$20 ቢሊዮን ዕቃ አይመጣጠንም። ምንም የማይመጣጠን ገንዘብ ያለ ይመስለናል። የለም ገንዘብ 80 ዓመት 100 ዓመት ሊሞላው ነው። ገንዘብ ከጠፋ በወረቀት የታተመው ገንዘብ ይመስለናል። ባዶ ወረቀት ነው። ስዕል ምናምን ተደርጎበት የሆነ ስምምነቶች በቃ ስዕል ይደረግበታል፣ ምን ይደረግበታል፣ አለቀ። በቅድሚያ እዚህ ድረስ አድማጮቻችንን ተመልካቾቻችንን ብለህ ስለመጣ መልስ ለመመለስ በፋይናንስ በኢኮኖሚና ተያያዥ የገንዘብ ነክ ጠባይ መልስ ለመመለስ ሸገር ኤፍኤም 102.1 ራዲዮ ድልበር ድረስ ስለመጣ በጣም ነው የማመሰግነው። እኔ አውቀዋለሁ አብዱልቃድር ሀጂ ኑረዲን በተለያዩ ተቋም በመንግስት በግል ገንዘቢቱ ብሪቱ አለችበት በተባለችበት ቦታ ሁሉ የፋይናንስና የአካውንቲንግ ስራን ረጅም ዓመት አገልግለሃል። ብር የዞረበት ዞረሃል። ቻይናም ሀገር ድረስ ሄደህ የኦዲትና ተያያዥ የፋይናንስ ስራዎችን እንዳገለገልክ ሰምቻለሁና አብዱ ማን ነው? የት ነበረ? እስኪ ወደ ኋላ ልመልስህና ወደሚቀጥለው ጥያቄ እናልፋለን። እሺ፣ አመሰግናለሁኝ። አክብራችሁ እንግዲህ ፕራይም ከሆኑ ሚዲያዎች ሸገር ላይ አክብራችሁ ስለ ጠራችሁኝ ለኔ ትልቅ ነገር ነው። በጣም ደስ ብሎኛል። አመሰግናለሁኝ። ያው የውልደቴ እዚሁ አዲስ አበባ ተወልጄ ነው ያደኩት። እዚሁ ጨርቆስ ገጠር ሄጄ ተመራለሁና ጨርቆስ ማለት ነው። የጨርቆስ ልጅ ነው ማለት ነው። ጨርቆስ የአራት ልጅ ነውና ለዚህ ያው ዘርፌ ፋይናንስ ነው። ፋይናንስ አካውንቲንግ እንግዲህ የተማርነው እንግዲህ ኮሜርስም 6 ኪሎም ያው እስከ መጨረሻው ከአንደኛ ክፍል እስከ መጨረሻ የመንግስት ትምህርት ቤት የተማርኩትና እስከ አዲስ አበባ ዩኒቨርሲቲ በፋይናንስ ዘርፍ ላይ ኦልሞስት 17 ይሁን 18 ዓመት ሰርቻለሁኝ። የፋብሪካ የመንግስት ኤንጂኦ በተወሰነ ሃይማኖት ተቋማትን ሂሳብ ሰርቻለሁኝ። ኢምፖርት ኤክስፖርት ውጪም ቻይናም ላይ ሄጄ ወደ 4 ድርጅት ያህል ኦዲት አድርጌያለሁና ቻይና። ከዛ ያው ወደ ንግዱ ላይ ነው አሁን ሞር ያለሁት። ከዛ በዛ ዘርፍ ባለውም ላይ ያው በመጽሐፍ መልክ ደግሞ በታገዝ በሚለው አንድ ሁለት 3 መጽሐፎች አሉኝ። እንግዲህ ከሞላ ጎደል ይሄን ይመስላል ማለት ነው። ታንኪ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ የመጀመሪያ ጥያቄ ማደርገው በኢትዮጵያ ቢዝነስ መስራት በጣም ከባድ ነው የሚባልበት ደረጃ ላይ ተደርሷል። በእውነት በኢትዮጵያ ቢዝነስ መስራት ከባድ ነው? ነጋዴ መሆን ከባድ ነው? አሁን ነጋዴ ወይም በቢዝነስ ያለ ሰው በጣም እየፈራ ነው ወይ ከታክስ ስርዓቱ ጋር ተገናኝቶ ይሆን ወይም ደግሞ የተዝረከረከ የሂሳብና ኦዲት አያያዝ ስርዓት ይሆን ምንድነው? እስኪ አንተ እንደ አንድ ረጅም ዓመት በፋይናንስና አካውንቲንግ ላይ በንግዱም አካባቢ አለህና በእውነት አሁን ንግድ ለምንድነው የተፈራ የሆነበት ሰዓት የሆነው? ምናልባት ያው ንግድ ሁሌ ሊያስፈራ ይችላል። በነገርህ ላይ በየትኛውም ዓለም ምናልባት አሁን እኛ ጋር ጦርነት አንዳንድ ግጭቶች ስላሉ እነሱ ከዛ ጋር በተያያዘ ሊሆን ይችላል እንጂ በሰው ልጅ ታሪክ ጦርነት ቆሞ ቀርቶ አያውቅም። ለወደፊትም ይኖራል። ሀገር ለሀገር፣ ጎሳ ለጎሳ፣ ሃይማኖት ለሃይማኖት ይጋጫል። እንደውም ለነጋዴ የተሻለው ሪሊ ንግድ ውስጥ ላለው ሲረባበሽ ነው ደስ የሚለው። ሰላም ከሆነ አሁን በተረባበሸ ሰዓት ጦርነት ባለ ሰዓት ላይ
በዛ ሰዓት ላይ የመንግስትም የተቆጣጣሪው አካል ትኩረቱ ጦርነቱ ላይ ነው እንጂ እዚህ እንትኑ ጋር አይደለም። ነጋዴን መቆጣጠር ጋር አይደለም። ሪሊ ነጋዴማ በጦርነት በሁለት ተዋጊዎች መሃል መንገድ አለው። ነጋዴ ሃይማኖቱ ማለት እንደው የለውም ኤቲስት ነው እንዳልባል ካልሆነ ገንዘብ ሃይማኖት ነጋዴ ሃይማኖት የለውም እያልኩኝም አይደለም። ግን ነጋዴ ሃይማኖት አይገድበውም፣ ብሔር አይገድበውም፣ ከለር አይገድበውም። ይሄኛው ቃል ይሻላል ይመስለኛል። እና የሃይማኖትም ይሁን የብሔር ቦርደር የለውም ነጋዴ። ስለዚህ የሱ ሃይማኖቱም ብሔሩም ንግዱ ነው። ስለዚህ ሁለት ጎሳዎች ሁለት አገሮች ሲዋጉ ጥይት ያቀብላል፣ ስንቅ ያቀብላል፣ ከፈን ያቀብላል፣ ይቀበራል፣ ይነግዳል። እና በዛ ሰዓት ላይ እንደውም በጣም ይጦፋል። እንደውም ጦርነት አዝማሚያ ሲኖር የሚጠብቁ ነጋዴዎች አሉ። ምን አይነት ስራ እዛ ጋር ምንድነው የሚያስፈልገው? ነዳጅ ነው የሚያስፈልገው፣ መኪና ነው የሚያስፈልገው፣ ስፔር ነው የሚያስፈልገው፣ ከፈን ነው የሚያስፈልገው፣ ሳጥን ነው የሚያስፈልገው። ስለዚህ ነጋዴ በረብሻ ሰዓት ነው እንደውም ኦኬ ሁሌ ይመቻል ማለት አይደለም። የሰላም ወረዳ የራሱ የንግድ ቃና የንግድ ስታይል አለው። እንደዚህም በተረባበሸ ሰዓት ላይም የራሱ ቃና አለውና እኔ ንግድ አስፈሪ ነው የሚለው ዝም ብሎ ቬግ ቃል እንዳይሆንና ሁሌ ያስፈራል፣ ግን ሁሌም እንትን አለው ማለት ነው። ምንድነው ሁሌም ስራ አለ፣ መፈራትም የለበትም። ሰላም እስኪመጣ ድረስም የሆነ ነገር መጥቶ እንትን እስኪል ድረስ መጠበቅ የለብንም። ለምን ሁሉም ነገር ከተረጋጋ ለነጋዴ አይመችም። ሁሉም ነገር ከተረጋጋማ ስትፈሳም ይቅርታ ለእንትኑ ለሚዲያው ስታገሳም መንግስት ሊያውቅ ይችላል፣ እንትን ሊል ይችላል፣ ተቆጣጣሪዎቹ ይመጣሉ። እያንዳንዷ ነገር ተሰፍራ ተለክታ ነው የምትሄደው ማለት ነውና ስለዚህ እኔ ያስፈራል የሚለው አሁን ሰዓት ንግድ ያስፈራል የሚለው ብዙም መቀበል አይመስለኝም። ብዙም ግን አሁን ላይ በኢትዮጵያ ያለው የንግድ ጠባይ ምን ይመስላል? ብዙ ጊዜ ሰምተህ ከሆነ ነጋዴው እንደ ሌባ ይታያል፣ እንደ አጭበርባሪ ይታያል። ግን ሪሊ አጭበርባሪ ነው ወይ ሌባ ነው ወይ? ማጠቃለል ነገር አለ። ነጋዴ ለፍቶ ጥሮ ግሮ ብዙ ሀስል አለና ከውጪ ወጥቶ በቃ ማይገባበት ቦታ የለም። ለመንግስትም የሚገባውን ይቆርጣል። እንዲህ ያለ ነገር አለ። ሌባ የሆነ ወይንም ደግሞ የሚያጭበረብር የሚሰውር ነጋዴ የለም ማለት አይደለምና እንዲህ አይነት ጠባይ አለና ሪሊ ምን አይነት ታይም ነው አሁን? አጠቃላይ እስኪ ሁለቱን እንድትመልስልኝ ነው። ያው ጫናዎች አሉ። ኦኬ ነጋዴው ላይ ጫናዎች አሉ። ምናልባት ወደ ባህላዊ የምንመለስበት ይሆናልና ያንን ጫና ስቲል ተቋቁሞ ጦርነትን ባለ ሰዓት ላይ ምንም ባለ ሰዓት ላይ ሀገሪቷ እኔ እንደውም ተሸክሟት ያለው ነጋዴም ሆኜም ስላየሁት እየሰራሁበትም ስለሆነ እየተሽለኮለከ የሚሰራ እንደ ነጋዴ እኔ ሀገር የተሸከመ ማለት ይችላል። የምር ነው የምልህ ነጋዴ አንተ እኔ አንድ ጊዜ ትዝ ይለኛል እዛ ቻይና ጾም ነው ረጅም ሰዓት የነበረበት ሰዓት ነው። አይ ጾም ማቋረጥ የለብኝ ብዬ ጾምኩኝ። ደን የቻይና ያው ብዙ ሰው ምግቡ ያው ይፈራል። የትንሽ ፋብሪካ ኤሪያ ነበር ሄድኩትና ምን ተፈጠረ? ማፍጠሪያ ያጣሁኝ። ሰዓትም ደረሰ። ኦሬዲ በወቅቱ ትንሽ ዴይ ታይሙ ረጅም ስለነበረ ማፍጠሪያ ሰዓቱ 2 ሰዓት ነው በኢትዮጵያ በዛ በ2 ሰዓት ከኛ ጋር ሆነ 12 1 ሰዓት አይደል 2 ሰዓት አካባቢ ነው። እነሱ ኦሬዲ ዘግተው ሄደዋል። ስለዚህ እኔ ደግሞ ዕቃ የሚጫን ዕቃ ነበረኝ። እሱን እየጠበቅኩኝ ድረስ መሸ። ሆቴልም አላገኝም፣ ርቦኛል። ሙቀቱ 38 ዲግሪ ሴንቲግሬድ ነበረ። ሰዓት ላይ አሁን ዛሬ ያገኘሁትን ምግብ ነው የምበላው ወይስ ምንድን ነው ማደርገው ብዬ አልኩኝና በቃ ብዬ ሄድኩኝ። ከሰንበዲ መኪና እንትን አድርጌ ሄድን። ስንሄድ የሆነ አረብኛ የተጻፈ ነገር አገኘሁኝና ገባሁ። ምግቡም የሚፈልገው አይነት ምግብ ነው፣ ዋጋው ርካሽ ነው፣ የሚጣፍጥ ምግብ በላሁኝና ከመክፈሌ በፊት እንደገና ዱዓ አረኩለት ይሄን ሰውዬ ማለት ነው። ገብቷል። አሁን ስጋው ከሆነ ቦታ አትክልቱ ከሆነ ቦታ ሽንኩርቱ፣ ሩዙ፣ በርበሬው ከተለያየ ቦታ አቀናጅቶ አምጥቶ ነው ምግብ ሰርቭ ያደረገኝ ማለት ነው። አገልግሎኛል ማለት ነው። ስለዚህ እንደውም ሀብት የሚባለው አንድ ሰው ካሽ የለውም ማለት ችግር አይፈታም ማለት ነው።
ጫማ በባዶ እግር መሄድ ችግር ነው አይደለ? ጫማ ማቅረብ መፍትሄ ማምጣት ማለት ነው። ማምረት መራብ እኮ ችግር ነው። ምግብ ማምጣት ግን ችግርን መፍታት ነው። ገባ አይደለ? አንድ ሰው የካሽ እንትን ብዙ ካሽ አገኘህ ማለት ብዙ ችግር ፈታ ማለት ነው። ብዙ ችግር ፈታ ማለት ነው። እና ስለዚህ ነጋዴ ሌባ ሳይሆን ችግር ፈቺ ነው። እንደውም ከቅድሙ እንትን ጋር ችግር ካለ ስራ አለ። ገባ ጫማ ለመኖር እኮ ችግር ነው። ስለዚህ ጫማ ሰርተ ማምጣት ችግር መቅረፍ ነውና አሁን ላይ ባለው ነጋዴው እንደ ሌባ ሊታይ ይችላል። ግን ያ በሂደት እየተቀረፈ የሚሄድ ነገር ነው። ሰምሃው መሯሯጦች አሉ። ይሄን የሆነበት አዲስ ሲስተሞች እየመጡ ስለሆነ የገንዘብ ስርዓቱ ወደ አዲስ ስርዓት እየመጣ ስለሆነ ወደዛ ፓይፕ ወደዛ መስመር የማስገባት ሂደት ነው። አሁን ወደ ዲጂታላይዜሽን ነው እየመጣን ያለነው። ስለዚህ ዲጂታላይዜሽን ሲመጣ ምን ያመጣል መሰለ? ሞር ወደ ኮርፖሬት ቢዝነስ ነው እየሄድን ያለነው። ወደ ትላልቅ ድርጅቶች ነው እየሄድን ያለነው። ትላልቅ ድርጅቶች መሄድ ለምን አስፈለገ ከተባለ ዶክመንታቸው ትራንስፓረንት ነው፣ በአክሲዮን ነው። ስለዚህ የውጭ ኦዲተር አላቸው። ጨረታ አውጥቶ ነው የሚገዙት። ዝም ብሎ ከኪስ አውጥቶ መግዛት የለም። ዝም ብሎ ትራንስፈር አድርጎ መግዛት የለም። ስለዚህ ጨረታ ወጥቶ የግዢ ስርዓቱ አልፎ የስቶር ሲስተሙ ምኑ እያንዳንዷን ነገር ስርዓት ይዞ ስለሚሄድ ለታክስ ኦቶሪቲም ለመንግስትም ይመቻል። ስለዚህ ስለሚመች ወደዛ ነው እየገባን ያለ ነው። ስለዚህ ታች ያለው ምን ይሁን የሚለው የራሱ ስትራክቸር ይኖራል። ምናልባት ወደ መጨረሻ የምናየው ነው ምን መደረግ አለበት የሚለው ላይ እናየዋለንና ለዛ ወደዛ ስትራክቸር እየገባን ስለሆነ መረባበሾች ይኖራሉ። ስለዚህ የቢዝነስ ጠባዩም ኦሬዲ እየተቀየረ ስለሆነ እስቲ ወደ ማክሮ ኢኮኖሚያችን ደግሞ እንምጣ። መቼም ያው ፋይናንስ ገንዘብና ኢኮኖሚ ይቀራረባል። አንዳንድ ጊዜ ማክሮ ኢኮኖሚ ሲባል ወይ ኢኮኖሚ ሲባል ግራፍ አድርገው የሚስሉ ሰዎች አሉ። በዚግዛግ ቁጥር በቃ በሆነ የስታቲስቲክስ ቁጥር ሆኖ የተወሳሰበ ጥቃቅን ነገር። ማክሮ ኢኮኖሚ ማለት ያው የኪሳችን ገንዘብ ነው። ማክሮ ኢኮኖሚ ማለት ሽንኩርት፣ ድንች ያው ማክሮም ሆነ ማይክሮ ያው ነው። ዞሮ ጠረጴዛ ላይ ቀርቦ የሚበላው ምግብ፣ ውሃ የሚጠጣው ነውና ማክሮ ኢኮኖሚ ወይ ደግሞ በአጠቃላይ የገንዘብ ስርዓት ሞኔታሪ ፖሊሲ ሆነ ፊስካል ፖሊሲ የሚባለው ከብሔራዊ ባንክ ቀጥታ አንዲት ጉሊት ያለችን እናት የሚነካ ሁላችንም ደሞዛችን ቤታችን የሚያንኳኳ ነውና እሱን እናንተ እንግዲህ በደንብ አድርጋችሁ ሰው እንዲገነዘብ እየጻፋችሁ ነው፣ እያነሳችሁ ነው። ወደዚህኛው ጥያቄ ስመጣ የብሪቱና የዶላር በቃ መገፋፋት ለብዙ አመት ነበረ። አንቺ ብር ሆይ የመግዛት አቅምሽ ከምትችው በላይ ተሸክመሻል አለና መንግስት ዶላር የሚባለውን ግማሹ ዲቫሉዌት አደረገ ይላል፣ ግማሹ ደግሞ አይ ዲቫሉዌት አይደለም የተደረገው ፍሎት ነው የተደረገው ይላል። በዚህ መሃል ያለው ህዝብ ያው አሁንም አለ ያልገባውም አለ እስካሁን ድረስና የኢትዮጵያ ብር ከዶላር አንፃር የነበረው የመግዛት አቅም ኦቨር ቫልዩድ ከረንሲ ተጋኑ ነው በሚል መንግስት የገበያ ማሻሻያ ወይም ፍሎት በሚለው እንሰደው ለዚህኛው አድርጓልና ከወራት በኋላ ደግሞ አሁን ላይ ብር ትክክለኛ የገበያ ዋጋውን አግኝቷል፣ ፕራይስ ዲስከቨሪ ሆኗል ብለን መውሰድ እንችላለን ወይ ተብሎ ይጠየቃል። አሁን በቃ ይሄ ሁሉ መስዋዕትነት ተከፈለና ነው ወይስ አሁንም ይቀራዋል ይሄ ነገር? ድጋሚ መድኃኒት ከተወሰደ እንዴት ነው ምን ልንሆን ነው የሚልም ደግሞ አለና ለውጥ መጥቷል ከተባለ ማሳያዎች ውስጥ ምንድናቸው? በጣም አመሰግናለሁኝ። ትንሽ ያው ወደ ኋላ ስትራፕ አድርገን ማየት ያለብን ነገር አለ። መጀመሪያ መሆን ነበረበት ወይ ሪሊ ተገደን ነው ፈልገን ነው ዘግይተናል ወይ ያልዘገየንም ወይ የሚሉ መወዘጋገቦች ይኖራሉ። ነው ያው ማክሮ ስንል ጠቅላላ እንዳለ በትልቅ ማለት ነው። ማይክሮ ስንል ወደ ቴክኒካል የሚወርድ ጥቃቅን ወይም አነስተኛ ወይም የቴክኒካል እንትኖች ያሉት ያኛው በስፋት እንደው ጥቅሉ የሚለው እንወሰደው ለሌላ ሰው በሚገባው ወደ እንትኑ ወደ ቴክኒካል እንትኑ ክትተ ነው ማለት ነው። እኔ ወደ ኋላ ስትራፕ አድርገን ስናየው ቀድሞ ሊገባን የሚገባ ነገር ምን አለ? ብር እንግዲህ ብር ኢትዮጵያ መገበያያ ነው፣ ዶላር የአሜሪካ መገበያያ ነው። ብር ግን ከድንበር አይወጣም፣ አሁን መገንዘብ ያለብን ማለት ነው። ዶላር ግን ድንበር ተሻግሮ ይገባል። ስለዚህ የተለያዩ ናቸው። እኛ አሁን
ብርም የአሜሪካ ነው እንትንም የንም የጃፓን ነው የሺሊንግም የኬንያ ብለን ልንወስድ እንችላለን። ግን ኮምፕሊትሊ የተለያዩ ናቸው ገንዘቦች። ሶፍት ከረንሲ አለ፣ ሃርድ ከረንሲ አለ። ሶፍት ከረንሲ ማለት የኛ አይነት ገንዘቦች ሶፍት ከረንሲ ናቸው። ሶፍት እና ሃርድ ከረንሲ ልዩነታቸው ምንድነው የሚለው ጠንካራና ለስላሳ ገንዘቦች ምንድናቸው የሚባለው ጡንቻ ነው። የመሳሪያ ፓወር ዶላርን ጠንካራ የሚያደርገው የአሜሪካ የመከላከያ ጥንካሬ ነው። የአቅም ማለት ነው። የመከላከያ የብረት ጥንካሬ ምን ያመጣል? አስገባሪነት ይመጣል። ብረት ካለ ትፈራለህ፣ አገሩ ስቴብል ይሆናል ማለት ነው። ስለዚህ ሶፍት ከረንሲ ያላቸው ሀገሮች ማለት ተጽዕኖአቸው አሁን እንትኑ ምርቱም ከጉልበት ጋር ስለተያያዘ ነው ማለት ምርቱ ከጉልበት ጋር ስለተያያዘ አምራችነቱም ከጉልበት ጋር ስለተያያዘ ስለዚህ የኤምፓየር ግንባታ ላይ የሆነ ሀገር የሆነ ጊዜ ግሪክ የሆነ ጊዜ ጣሊያን እኛ ማክሱም ሮማ አሁን ላይ አሜሪካ የሆነ ጊዜ እንግሊዝ ነበር በፊት አሜሪካ ምንለው ማለት ነው። ኤኒሃው ስለዚህ አሁን የበዛ ኤምፓየር ውስጥ ነው ያለነውና የኛ ዶላር የማንኛ ብር ከድንበር አይወጣም። የአሜሪካ ድንበር ተሻግሮ የትም ሀገር ይሄዳል። የኛ ኬንያም አይሰራም። ስለዚህ እነዚህ ሁለቱ ነገሮች አሉ። ይሄን ነገር የሆነው መቼ ነው? 1944 ነው። 1944 ብሪተን ውድስ የሚባለው አሜሪካ ላይ ወደ 730 ሰዎች ተሰበሰቡ ከ44 ሀገራት ከኛም የተሰበሰቡ አሉ። እዛ ቦታ ላይ የአሜሪካን ዶላር የዓለም ገንዘብ እንዲሆን 44ቱ ሀገራት ተሰብስቦ ፈርመዋል። ከኢትዮጵያ ብላታ ኤፍሬም ተወልደ መድህን የሚባሉ አስመራ ሰው የነበሩ የኢትዮጵያ ለደሞ የውጭ ጉዳይ ሚኒስትር በኋላ እዛ በነበሩበትም አሜሪካ ላይ የኢትዮጵያ አምባሳደር ነበሩ። የኢትዮጵያ ደግሞ የብሔራዊ ባንክ ገዢ በወቅቱ ጆርጅ አልበርት ብሎወርስ የሚባል አሜሪካዊ እኛን ወክሎ ፈርሟል። ዶላር የዓለም ገንዘብ ይሁን በለው ኢትዮጵያን ከፈረሙት ብዙዎቹ ከዴሌጌቶቹ የውጭ ሀገር ዜጎች ናቸው። ስለዚህ አሜሪካ ላይ ተሰብስበው ዶላርን የዓለም ገንዘብ አድርገው ፈረሙ። እኛም ፈረምን። በወቅቱ 2.45 አንድ የአሜሪካን ዶላር ኢትዮጵያ 2.45 ዶላር እኛም ዶላር ይባል ነበር። ወደዛ ሄድን። ስለዚህ አድዋ ላይ ነጻ ብንወጣም 1896 በፈረንጅ አቆጣጠር አሁን በፈረንጅ 1944 ላይ በዶላር ስር ገብተናል። ስለዚህ አንድ ዕቃ ከውጪ ለመግዛት የግድ ዶላር ያስፈልገናል ማለት ነው። በኋላ 1971 ላይ የተከሰተ ክስተት አለ። ዶላር ከወርቅ ጋር የተለያዩበት ያኔ 1944 ላይ ዶላርና በአንድ ወቄት ወርቅ 31 ግራም ወርቅ $35 ሂሳብ ነበር የሚለወጠው። ስለዚህ ዶላር ስትፈልግ አሜሪካ 31 ግራም አንድ ወቄት ወርቅ ይዘህ ብትሄድ $35 አተሞ ይሰጡሃል። 31 ግራም ወርቅ ይዘህ ብትሄድ 31.1 የቱሬ ወቄት ማለት ነው። ስለዚህ $35 አተሞ ይሰጡህ ነበረ። ያ ሁኔታ ወደ 28 ዓመት ቆየ። 1971 ላይ ፈረሰ። ከዛም ፔትሮ ዶላር ወደሚባለው ገባ። ዶላር ወረደ፣ ተመልሶ ወጣ። የዓለም ገዢነቱ አሁንም ጠብቋል። 1944 ላይ ያኔም አይኤምኤፍ በእለቱ ዶላር ያለ መገበያያ 31 ግራም ወርቅ $35 እንዲቀየር እና አይኤምኤፍ እንዲቋቋም ወደ 5 ባንኮች ሪኮንስትራክሽን ባንክ የሚባሉ ነበሩ። አንደኛና ሁለተኛ ዓለም ጦርነት ላይ የፈረሱ ሀገራትን መልሶ የመገንባት የሚባሉ ባንኮች ነበሩ። እነሱ ወደ ዓለም ባንክ አሁን ዓለም ባንክ የሚባለው ያን 1944 ነው የተቋቋመው። ስለዚህ ሁለቱ ናቸው ያንን የሚያጫውቱት ማለት ነው። ስለዚህ አይኤምኤፍ የራሱ ገንዘብ የለውም። ድርጅቱ የአሜሪካን ዶላር ነው የሚጠቀመው። ስለዚህ አሜሪካ ገንዘብ ሁን ትለዋለች ይሆናል። እኛ ግን ምንድነው ማምረት አለብን። $1 ቢሊዮን ኢትዮጵያና አሜሪካ ቢበደሩ መቼም ያው ብድር ነው የምትኖረው አሜሪካ ቢበደሩ አሜሪካ ማተም አይጠበቅባትም። ቁጥር መጻፍ ነው። ከፍያለሁ ብላ ለምን ከሆነ ሀገር ከኬንያ $1 ቢሊዮን ብትበደር ኬንያ በዳሪ ነች ልንበልና ብትበደር ለኬንያ ትጽፍላታለች ማለት ነው። ወቃየው ኮምፒውተር ላይ ጽፍላታል ማለት ነው። ባለቤት ስለሆነች። እኛ ግን ምንድነው ማድረግ ያለብን? $1 ቢሊዮን ከተበደርን ምን ማድረግ ይጠበቅብናል? $1 ቢሊዮን ምርት ማምረት አለብን። ቡና ማምረት አለብን። ሌሎች ማዕድን ሽጠን ቡና ወደሚፈልጉ ሀገሮች ሄደን እንደገና ዶላሩን አምጥተን ነው ከውጪ እንደገና ዕቃ የምንገዛው። ስለዚህ አንድ እግራችን ከድንበር ሲወጣ ዶላር ያስፈልገናል። ስለዚህ አሁን ወደ ጥያቄ እየመጣሁኝ ነውና የኢትዮጵያ ብር
በድንበር የተቀነበበ ነው። ኬንያም እንደዛ ሽሊንግ ኢትዮጵያ ውስጥ አይሰራም። የኢትዮጵያን ብር ኬንያ ውስጥ አይሰራም። ከድንበር ወጥቶ አይሰራም፣ አያገለግልም። ስለዚህ በፊት አንድ ዶላር ከፍሎቲንጉ በፊት $1 በ54 የኢትዮጵያ ብር ይመነዘር ነበር። የሚመነዘረው የት ነው? ኢትዮጵያ አዲስ አበባ ነው ወይስ ኒውዮርክ ነው? አዲስ አበባ። ኒውዮርክ ላይ መመንዘር አይችልም። ስለዚህ 54 ብር $1 መመንዘር አይችልም። እዚህ ኬንያም ጅቡቲም 54 ብር $1 መመንዘር አይችልም። ስለዚህ መመንዘር የሚባለው ሀገር ውስጥ ነው እንጂ ከሀገር ሲወጣ ምንዛሪ የሚባል ነገር የለው። ምን ሊያደርግ ይመነዘራል? ምን ሊያደርግ? ስለዚህ 54 ብር ኢትዮጵያ ውስጥ $1 ከ54 ብር ጋር እኩል ነው። አሁን ላይ 155 ገብቷል መሰለኝ፣ 154 ልንበለው። አሁን ላይ አንድ የአሜሪካን ዶላር ከ154 የኢትዮጵያ ብር ጋር እኩል ነው። ግን ብንገለብጠውስ 154 ቢሊዮን ብር $0 ጋር እኩል ከወጣ አንድም ብር 154 ቢሊዮን ብር ከዶላር ጋር ዜሮ ነው። ቫልዩ ገዢ ስለማይሆን ማለት ነው። ገዢ ስለማይሆን ማለት ነውና ስለዚህ ለዛ ምን ያስፈልገናል? እንደ ሀገር ምን ሊያስፈልገን ነው? ዶላር ያስፈልገናል። ስለዚህ የዶላር ምንጫችን 54 ብር ማለትም 154 ብር ማለትም አይደለም። የዶላር ምንጫችን ምንድነው? ላብ ነው ማለት ነው። ማምረት መስራት ነው። ስለዚህ ስናመርት ምን ይሆናል? ከውጭ አንገዛ ማለት ነው። ዶላር የፍላጎታችን ይቀንሳል ማለት ነው። ወይም ወደ ውጪ ስንሸጥ ዶላር ጨምረን እናመጣለን። አገር ውስጥ አምርተን ከተካን ዶላር አያስፈልገንም፣ ወይም ከሚያስፈልገን ዶላር በታች ነው ወይም እንቀንሰዋለን ማለት ነው። ኦር አምርተን ሰርፕለስ ካለን ውጪ ሽጠነው ዶላር አምጥተን እንደገና ሌላ ዕቃ ነው የምንገዛው ማለት ነው። ስለዚህ በሁለት መንገድ ስለሆነ በወቅቱ ኮቪድም ነበር፣ ጦርነትም ነበር። ስለዚህ ዶላር አስፈልገን ኦልሞስት የኛ እንትናችን ምን ልከው ወደ 2.83 ቢሊዮን ዶላር አካባቢ ምናልባት አሁን በዚህ ዓመት የተወሰነ መሻሻሎች አሉት። ስለዚህ 3 ቢሊዮን ዶላር ምን ልከው 3 ቢሊዮን ዶላር ነው ምን ገዛው የ20 ቢሊዮን ዶላር ዕቃ ነው። አይመጣጠንም፣ ምንም የማይመጣጠን ወይ ደግሞ ማምራትም ደግሞ እዚህ ያስፈልግናል። ኦሬዲ አሁን ይሄ ትሬድ ባላንሱ የ20 ቢሊዮን ዶላር ዕቃ በዓመት እናስገባለን። ግንም ወደ ውጪ ምን ልከው እናስወጣው የ3 ቢሊዮን ዶላር ዕቃ ነው። የጅቡቲ መንገድ ብታየው ከጅቡቲ ወደ አዲስ አበባ መምጫው እንትን ብሏል፣ ሰምጧል። ትራኮቹ ሁሉ አይመቻል፣ ብዙ ቀን እየፈጀባቸው ነው። ጭነው ይመጣሉ። ወደ ጅቡቲ መሄጃው ግን ከፍ ያለ ነው። አስፋልቱ ብዙም አልተበላም። ራሱ ይነግርሃል፣ ራሱ አንቱን ይነግርሃል፣ መሬቱ መልካም ምድሩ ይነግርሃል። ስለዚህ ወደ ጅቡቲ ስትሄድ መሄጃው ላይ አስፋልቱ ደህና ነው፣ ብዙም አልተቦረቦረም፣ እንትን አላለም። ለምን ሲሄዱ ባዶ ኮንቴነር ነው ይዘው የሚሄዱት። የመጣ ኮንቴነር ሞልቶ የመጣ እንግዲህ አንድ ኮንቴነር 20 ፊት ወደ 26 ቶን ነው። 40 ፊት በስታንዳርድ 28 ቶን አካባቢ ነው። 28 ሲመጣ 28 ቶን ጭኖ ይመጣል። ሲሄድ ባዶ ኮንቴነር ነው ይዞ የሚሄድ። ስለዚህ አስፋልቱን ብታየው ወደዚህ መምጫው ላይ ጎርጎድ ያለ ነው፣ ወደዛ ወደ ጅቡቲ መሄጃው ላይ እንትን ያለ ነው። ኤኒሃው መስራት አለብን ይሄ። ስለዚህ ቀሪው ዶላር ሰው እንደ በየአመቱ የ3 ቢሊዮን ዶላር እየላክን የ20 ቢሊዮን ማስገባታችን 17 ኬት መጣ የሚባለው ሬሚታንሶች ህዝቦቻችን ወደ ውጭ ልከን የሚልኩት ገንዘብ በእርዳታ። ስለዚህ ምን እንሆናለን? ኤክስፖርታችንም የህዝቦቻችንም ውጭ ሰርተው የሚልኩት ገንዘብ ስለማይበቃን ምን ሆነ አለብን? አሁን ዶላር ያስፈልገናል ማለት ነው። ለዚህ ጦርነት ነበረብን፣ በሽታ፣ ወረርሽኝ፣ ኮቪድ፣ የተለያዩ ነገሮች ነበሩ። ከዛ ዕቃ መድኃኒት በምን ይገዛ? ነዳጅ በምን ይገዛ? ግድ ያስፈልጋል። ስለዚህ ዶላራችሁን እንጠቀማለን ተላጨዋል አሜሪካኖቹ። የለህም በቃ እናበደራችሁ ይላል። አንተ በግለሰብም ደረጃ እኮ ብድር ልትጠይቅ ስትሄድ የበላኸውንም ያልበላኸውንም አይደለም የምታወራው። በጣም ቸግሮ ብድሩ ለማግኘት ማለት ነው። በጣም ከጠናብህ ብዙ ስራ ሊያሰሩት እንትን ትላለህ። እንደውም እንደ ቀልድ የሆነ ልትበደር ስትሄድ ውሻው እንኳን ስትጮህ የሰው ያበዳሪ ሀብታሙ ዘመድ ውሻ ሲጮህ እንደው ድምጿ እንዴት ያምራል ትላለህ። የሰውየውን ሆድ ለመብላት ማለት ነው። ያው የቸገረው ማያረገው ነገር ለምና ከዘይታት ቀለበቱን ርስቱንም ይሸጣል፣ ከቸገረው ርስቱንም ይሸጣል። እና ስለዚህ በወቅቱ ቸግሮ ነበር። ሲቸግርህ አበዳሪ ይመጣል በችግርህ ማለት ነው። ትፈልጋለህ? አዎ በቃ የምትፈልግ ከሆነ እናበድርሃለን፣ ግን
እነዚህ ነገሮች ስታሟላ ነው ብሎ 5 ነገሮች ሰጡ። 5ቱን በቃ ብድሩ ችግር የለም እንሰጣቸዋለን። ስለዚህ መጀመሪያ ያለባችሁን ጦርነት እንትን አድርጋችሁ ተስማሙ ተባለ። ሄድን ፕሪቶሪያ ድረስ 1944 ላይ የዓለም 44 ሀገራት ብሪተን ውድስ ላይ ተሰብስበው እንደፈረሙት ከዛ ከኛ ባለስልጣናት ከፊሎቹ ፕሪቶሪያ ሄዱ የሆኑ ስምምኖች ሊፈርሙ፣ ከፊሎቹ ብሔራዊ ባንክና ገንዘብ ሚኒስቴር ሰዎች አሜሪካ ብሪተን ውድስ ሄዱ ማለት ነው። 1944ቱን ደገሙት። እዛ ሄደው በቃ ያስፈርሙ። ችግር ላይ ስትሆን እንትን ያረጉሃል፣ በቃ ያስፈርሙሃል። እዛ ትደራደራለህ። ብዙ ተደራድሯል በነገርህ ላይ በቃ የሚገርም እንደ 1944ቱ አይደለም። አክቹአሊ አሁን ላይ በወቅቱ የነበረው እንትኖቹን አነበ ነበር። በቃ የአርበኝነት ያለ የታገሉት ጠንከር ያለ ነው። በገንዘብ ሚኒስቴርም ከብሔራዊ ባንክ የሚሄዱ ሰዎች እንትናቸውን እያነበብኩኝ ነበር እና በጣም ግልጽም ነበር ለህዝብ ግልጽም ነበረ። በቃ ያላቸውን ሁሉ በቃ ወላሂ አንዳንዴ በጣም በቃ እዛ ጋር እንደው አንዳንዴ በኖርክ ሁሉ ተላለ ብሔራዊ ጉዳይ ስለሆነና ግን እንትን አድርገዋል። በቃ አልቻልክም፣ ተበደረኝ ነው። በቃ ዶላር አስፈልገዋል። ለዚህ ከቻይና ዕቃ መግዛት አለብህ፣ ከጣሊያን የምትገዛቸው ዕቃዎች አሉ፣ ከደቡብ አፍሪካ ታመጣቸዋለሁ። በቃ ለዚህ 130 ሚሊዮን ህዝብ አለ። 130 ሚሊዮን ህዝብ አለ። ህዝብ መብላት አለበት። ስለዚህ ልክ ልጆች እያለቀሱ ምንም ማድረግ አትችልም። ስለዚህ እነዚህ 5 ነገሮች ፈጽማሉ። ምን ዲቫልዩ አድርገዋል። አንደኛ እንግዲህ በየሚዲያውም ብንደጋግመው ሰው ማወቅ ያለበት ሁሌም መነሳትም ያለባቸው ነገሮች ናቸው። እነሱ ነው እየሆኑ ያሉት። ስለዚህ ምን ማድረግ አለብን? ያው በኋላ እንመጣበታለን። መቆጨት ይጠበቅብናል ማለት ነው። የሁሉም ሰው የመንግስት ብቻ ምናምን አይደለም፣ የጋራ እያንዳንዱ በዚህ በኢትዮጵያ በብር ድንበር ውስጥ ያለ ሰው የጋራ የልጆቻችንን ጉዳይ ስለሆነ ማለት ነውና ዲቫልዩ አድርገዋል። ስለዚህ ዲቫልዩ አድርጎ ማለት ለኛ አይደለም ይጠቅማል። አንድ አሜሪካዊ ዶላር ኢትዮጵያ ውስጥ ይዞ ቢመጣ በ54 ብር ይመነዘር የነበረው በ154 ብር ይመነዘራል ነው። ተጠቃሚ የሚሆነው ውጭ ያለው ነው። ያበደሩንም ሰዎች በ54 ብር ስንከፍላቸው የነበረው 54 ብር ነው እንከፍላቸው። ስለዚህ ይሄን አድርጉ ፈለጋቸው እኛ የምንላቸው ያው መቆጣጠርም ስለሆነ የኢምፓየር ኢሹ አለ። ሁሉም አገር ዓለምን መቆጣጠር ይፈልጋል። እነዚህ ዓለምን መቆጣጠር ይፈልጉት ማንም እንዲያፈተልክባቸው አይፈልጉም፣ እንዲወጣባቸው አይፈልጉም። ያስሩሃል ምናልባት ከርዕስ እንዳያስወጣ ማለት ነው። አንደኛ። ሁለተኛ ምን አደረጉ? መንግስት የሚያደርገውን ድጎማ ያንሳሉ። በነዳጅ ላይ በሌሎችም ነገሮች ላይ መደጎም ማለት በተቃራኒው ታክስ መተው ማለት ነው። የታክስ ገንዘብ ነው እኮ መተው፣ ታክስ መተው ማለት ነው። ስለዚህ ድጎማ ያንሳሉ። ሶስተኛ በመንግስት የተያዙ የልማት ድርጅቶች ለውጪ ባለሀብት ጭምር ክፍት ያደርጋሉ። ስለዚህ አሁን የቴሌን አየር መንገድ ነው ፕራይቬታይዝ ፋይናንስ ባንክ ይሄን ያደርጋል፣ ፕራይቬታይዝ ያደርጋል። አራተኛ የታክስ ማዕቀፍ ይሻሻላል። የተለያዩ የታክስ አይነቶች አዳዲስ ታክስ በየአይነቱ ሰምተናል አይተናል። ከፕሮፐርቲ ታክስ ጀምሮ ያሉ የሰርቪስ የአገልግሎቶቹ የሌለበት ባንክ ላይ የባንክ የምናስተላልፈው ነገር ላይ በሙሉ ያን ያው ምን ይጠቅማቸዋል መሰለህ? ለነሱ ለፈረንጆቹ ግሽበት እንትን አይለይም፣ ብሔር የለውም፣ ሃይማኖት የለውም። ምሳሌ ሙስሊሙ ተበደልኩኝ ብሎ ቢነሳ ክርስቲያኑ ዝም ብሎ ያየዋል። ክርስቲያኑ ቢነሳ ሙስሊሙ የቤተ ክርስቲያን ችግር ሙስሊሙ የራሳቸው ችግር ነው ብሎ ከገባም ችግር ስለሚኖረው ማለት ነው። የኦሮሞ ችግር 86ቱ ብሔር ዝም ሊለው ይችላል። የትግሬ ችግር ሌላው ብሔር ዝም ሊለው ይችላል። የጉራጌ ችግር ሌላ ብሔር ዝም ሊለው ይችላል። ግሽበት ግን ሁሉንም የማህበረሰብ ክፍል ስለሚነካ ታክስ ሁሉንም የማህበረሰብ ክፍል ስለሚነካ ፖቴንሻል የሆነ ጸረ መንግስት ላይ ቻሌንጅ የሚያደርግ በእያንዳንዱ ሰው ላይ የሚብላላ ነገር ሆዱ ላይ የሚፈጥር ነገር ይፈጥራል። ሆድ ደግሞ ጊዜ አይሰጥም። ስለዚህ ወደ ቻይና አትሄድም ማለት ነው ኢትዮጵያ።
ጨክኖ የሚፈልገውም ነገር ማስፈጸም አይችልም። ህዝቡን እንትን ማድረግ ነው። ብዙ ታክስ በወሰድ ቁጥር ሰው እየተበሳጨ ነው የሚሄደው። እየተበሳጨ ሲሄድ መንግስት ይፈራል። ስለዚህ አሁንም ለፈረንጆቹ ታዛዥ ይሆናል ማለት ያሉትን ይፈጽማል። ለዛ ነው የሚጠቀሙበት ማለት ነው። አበዳሪ በቃ እንትንህን ይዞባል ማለት ነውና የመንግስት የወጪ ቅነሳ ያሏቸው አምስተኛው ወጪውን ይቀንስ። ምን ማለት ነው ወጪውን ይቀንስ ማለት? አንደኛ ያው ሰራተኛ ቅነሳም ሊሆን ይችላል። ህትመት የብር ህትመት መቀነስም አንዱ ነው። መንግስት ኢንጀክት የሚያደርገው በግምጃ ቤት ስነ በተለያየ ያው እንትን ማድረጊያ መንገዶች አሉት። የሰራተኛ መቀነስ ወይ ሌላ አለመቅጠር፣ ካፒታል የሆኑ የሚሰራቸው መንግስት ዋና ስራ ኢንፍራስትራክቸር ማምጣት ነው። ስለዚህ ወጪውን ቀነሰ ማለት አይንቀሳቀስም ማለት ነው። ከህዝብ ጋር እኩል ሊሆን ነው የሚሄደው ማለት ነው። እና እነዚህን አድርግ፣ እነዚህን ካደረክ እንሰጣለን አሉ። በቃ አማራጭ አልነበረው። ስለዚህ ወደዛ ገባን ማለት ነው። ስለዚህ ወደዛ ገባን። ከዛ ለማውጣት ያው ብድራችን መክፈል አንዱ ነው። ብድራችን መክፈል አንዱ መንገድ ሊሆን ይችላል። አንዳንድ ብልጥ ሰው ደግሞ ከነሱ ተበድሮ ሌላ ነገር ይሰራበታል። ሌላ ነገር ኢነሴንስ ወደ ምርት ያውለዋል፣ ወደ ፋብሪካ ያውለዋል። በበለጠ ብዙ ሰው አሁን ከባንክ የሚበደር ሰው አይደለም በደም የሚጠቀሙ። ስለዚህ በቃ አስገደዱን አይደለ? ያስገድዱን ነገር ወገልብጠን መጠቀም። እኛ ብዙ ጊዜ ስንጽፍ መጀመሪያ ስንጽፍ ነበር በቃ አስገድደውናል፣ ከአቅማችን በላይ ነን፣ አንችልም። ኢትዮጵያ ማለት ለአሜሪካ ወይም ለዛኛው ለዶላሩ ማህበረሰብ ኢትዮጵያ ማለት አንድ ወረዳ ነች። ስለዚህ የኛ መሪዎቻችን ማለት የወረዳው ሊቀመንበር ናቸው። በማንኛውም ሰዓት ላይ እንዳሻ እንትን እያረጉም እያየን ስለሆነ ማለት እምቢ ካልክ ሀገሩን ይበትኑታል፣ ያስታጥቁባል። ለምን መሰለህ? ቅድም ያልናት መጀመሪያ ላይ ድንበር ተሻጋሪ ገንዘብ አላልንም? አንተ ከቻይና ዕቃ ለመግዛት በማን ነው የምትጠቀመው? በዶላር አይደል የምትጠቀመው? ስለዚህ ኢትዮጵያ ላይ የሆኑ ንግድ ባንኮች ደንበኛ ነው የንግድ ባንክ የዳሸን የምናምን በለው አካውንት አለ። ልክ ከቻይና ዕቃ ልትገዛ ስትል ብሔራዊ ባንክ ትሄዳለህ። ድንበርና የምትሻገር ብሔራዊ ባንክ ወዴት ይወስደዋል? በሲቲ ባንክ በኩል አሜሪካ ላይ የአሜሪካ ባንኮች አሉ። ዶላር የአሜሪካ ስለሆነ ሲቲ ባንክ፣ ዌልስ ፋርጎ፣ ባንክ ኦፍ አሜሪካ ከነሱ በኩል ነው ወደ ቻይና ብሔራዊ ባንክ ወደ ቻይና ንግድ ባንክ የምትሄደው። ስለዚህ ገና ዛሬ የባሩድ ግብአት ስትገዛ ያውቁሃል ማለት ነው። ስለዚህ ከናሚቢያ የሆነ ነገር ስትገዛ ያውቃሉ። ከጣሊያን የሆነ ከሞሮኮ ማዳበሪያ ስትገዛ ያውቃሉ። ኬሚካል ወይም ነገ ቦምብ የሚሆን ነገር ስትገዛ ያውቃል ማለት ነው። በቀድሞ ያውቃል። ስለዚህ በዛ ሰንሰለት ስር ያለ ነውና ያንን አስገደዱን። ስለዚህ ወደ ጥያቄ ስንመጣ ሪሊ አሁን መንግስት ስፔሲፊክ ወደ ጥያቄ ነው የመጣው። ጀነራል ስትራፕ አድርጌ ነው ወደ ጥያቄ ስንመጣ ሪሊ የተባለው ነገር ኦቨር ቫልዩ ስለሆነ ነው። ብር እንደው በላክ እየተመነዘረ ያለው 130 ነው። ባንክ ላይ 50 ምናምን ነው። መሀል ላይ ያለውን ጋፕ ነው ያጠበብነው ነው። ስለዚህ ሪሊ አሁን መንግስት ወደዚህ ወደ 150 ሲገባ ተስተካክሏል ወይ ብለን ካልን የተባለው ነገር ተገኝቷል ወይ ካልን በቶሎም የሚገኝ አይደለም። ምናልባት ላይ ይገኝም ይችላል። መቼም ላይ ይገኝ ይችላል። የገንዘብ ስትራክቸራችን ለብቻ ነው እኮ አሁን ከዶላርና ከብር ጋር አለ እንትን የምናደርገው አልተገኘም። ምን እንደው ዝም ብለን በደፈናው እንደው ድፍና አድርጌ ከመታው የሚያሳዩ ኢንዲኬተሮቻችን አሉ። ምን ኢንዲኬተሮች አሉ? አቬይላቢሊቲ ሊትመስ ፔፐር ብንለው ሪሊ አሁን ዶላር አለ ወይ? ሊትመስ ፔፐር ማለት ኬሚካል የምትለካበት ወረቀት ማለት ነው። እና አሁን ዶላር ሄደህ ታገኛለህ ወይ? ባንክ ሄደህ ታገኛለህ? አታገኝም። ለጉዞ እንኳን ዶላር $1000 ወይም የሆነ ዶላር ለማግኘት ስትፈልግ ጠዋት በስራ መግቢያ ሄደህ ተሰልፈህ ማታ ከሌሎቹ ጋር ላታገኝ ትችላለህ። ግሎቹ እንደውም የኢትዮጵያ ንግድ ባንክ ለማንም ሰው እንትን ያደርጋል። ማንም ኢትዮጵያዊ አትሊስት የጉዞ የሚሰጠው ነገር አለ። እሷን ለማግኘት ሰልፉ በቃ እንደዚህ ሊማሊሞ አሁንም እኮ ነው። አሁንም ዛሬም ማለት ነው። ነገም ብትሄድ ተመሳሳይ ነገር ነው። ይሄ ያኔ ከዲቫሉዌሽንም በፊት ከፍሎቲንግም በፊት የነበረው አይነት ነገር አሁንም አለ። ወረፋው ትንሽ መሻሻል አሳየና አሁንም አለ። ስለዚህ ዝም ብለህ ስታየው ዛት ማች
የተወሰኑ መሻሻሎች አሉ ግን አለ ይኖራል ለምን ይቀጥላል አናመርትማ አንሸጥም አምርተንም ስለዚህ በራሳችን አናመርትም ያ ስታይል ገና ጊዜ የሚፈጅብን ነገር ስላለ ማለት ነው ሁለተኛ አመላካች ነገር አለ ወይ ለሚለው ሁለተኛ አመላካች ነገር የብላክ ማርኬቱ ስፕሬድ ብናየው ብላክ በብላክና ወይም በቲዩ አሁን ደግሞ ምን ተፈጠረ መሰለህ በፊት ባንክና ብላክ በሚለው በጥቁር ገበያ በተለምዶ ቲዩ አሁን ምን ሶስት ገበያዎች ተፈጥሯል አሁን የፎሬክሶቹ ሶስት አይነት ገበያ ተፈጥሯል ስድስት ፍቃድ ያገኙት ቢሮዎች ማለት ነው ስለዚህ ሶስት አይነት ገበያ ነው ኢኮኖሚ ውስጥ ያለው ሶስት አይነት ገበያ የባንኩ ሬት አለ የቲዩ ፍቃድ የተሰጣቸው እነሱ ሬት አለ የብላኩ ደግሞ ሬት አለ ስለዚህ የባንኩ በተወሰነ መልኩ በብሔራዊ ባንክ ቁጥጥር ስር ያለ ስቲል በቁጥጥር ዝም ብሎ የተለቀቀ ለገበያ ነፃነት የተለቀቀ አይደለም ስቲል ቁጥጥር ያለበት የገበያ ሂደት ነው የነዚህኞቹም የፎሬክሶቹም የተወሰነ እንትን ቢኖራቸውም ቀረብ ይላሉ ወደ ቲዩ በመሃል ላይ ሆነው ነው የሚጫወቱት ወደ ጥቁሩ ቀረብ ይላሉ ወደ ጥቁሩ እዛ ቀረብ ይላሉ በመሃል ላይ ሆነው ይሰራሉ ብላክ የሚባለው the real market የሚባለው እሱ ነው ትክክለኛ ገበያ የሚባለው ብላክ ማርኬቱ ነው ዋጋው ትክክለኛ የሚባለው ብላኩ ነው እሱ ምን ማለት ነው በገበያ ቲዮሪ አቅርቦትና ፍላጎት ብቻ ገቨርን የሚያደርገው ማለት ነው አቅርቦትና ምንም አይነት የህግ ማዕቀፍ የሌለው ሁለቱ ገዢና ሻጭ ያለ ማንም ጣልቃ ገብነት የሚያወጡት ዋጋ ማለት ነው ጉዳያቸው መሸጥ መለወጥ ትክክለኛ ሪል ማርኬት የሚባል ይሄ የባንኩ ያው በቁጥጥር እንትን አብዛኛው ማክሮውን ይዞ የሚሄድ ስርዓት ነውና ስለዚህ ሶስት አይነት ገበያ አለ ብናየው በባንክ በትዩና በብላኩ መሃል ያለው ልዩነት የሰፋ ነው ከ15 እስከ 30% ልዩነት አለው እዚህ ጋር 153 ወይ 154 ብር ይላል ትናንትና ወይም ሰሞኑ እዚህ ዊክ ብሔራዊ ባንክ 12ኛ ጨረታ ላይ 154.40 ምናምን እንትን የወጣ አለ ከዛ ባንኮቹ ራሳቸው 10 ብር ጉርሻ ምናምን ፐርሰንት ጉርሻ እያሉ ይሸጡታል በትዩ ገበያ ላይ 172 ታያለ ብላኩ ላይ 180 ታያለ ስለዚህ አሁንም የ30 ብር ዲፈረንስ አለ ማለት ነው የ30 ብር ዲፈረንስ አለው ማለት ነው ሶ አሁንም እዛ ጋር ሚታርገናል ወይ አላረግንም ይሄ ማኔጅድ ፍሎት ሪያሊቲም አለ አሁንም ብሔራዊ ባንክ አለቀቀውም ለገበያው አለቀቀውም አለመልቀቁ ጥሩ ነው መጥፎ ነው ያልኩኝ አይደለም አለቀቀውም ስቲል ማኔጅድ ፍሎቲንግ ነው ያለውና ይሄ ኢንዲኬተሮቹ ናቸውና ሌላ ማሳያ ምን አለ ተጨማሪ ማሳያ የኛ እንትናችን ይሄ ኢንኢላስቲክ ኢምፖርት ዲማንድ አለ በቃ ኢምፖርት ዲማንዳችን ዶላር 154 የሚሆን 1500 የሚሆን ይግባ $1 ኦሬዲ ከውጪ ቀንበዛል በቃ $1 ቢሊዮን የሚያስፈልገን ከሆነ ሁሌ አሁን መክተፊያውም ስቴኪኒውም ቆጮ መተፍጠፊያም ጭምር ረከቦት ማሽን ጥሪቃ ለመድሄን ሁሉ ሀገር ውስጥ ማናመርተውም ለመግዛት ውጪ እንሄዳለንና ማንቆርቆሪያውም ሻይ ቅጠሉም እንትን ሁሉ በርበሬ ሁሉ ማይገባ በዘው በርበሬ ቆጭ ነው ከቲማቲም ቆጭ ነው ጣሊያን ፓስታው ተወንዶ የተሰራው ሽንኩርቱ ቆጭ ይገባልና ስለዚህ የት ነው ጀርመን ናይጄሪያ ላይ በጣም የኑሮ ልዩነቱ ሰፊ ስለሆነ ያው በሙስና የተገኘው ገንዘብ ልጆቻቸውን ከእንግሊዝ ቀጥታ በእንግሊዝ አየር መንገድ አውሮፕላን ፒዛ አዘው በጠዋት ሄደው ለልጆቻቸው ቁርስ የሚጋብዙ ወላጆች አሉ በናይጄሪያ ውስጥ በአፍሪካ ውስጥና ሙስና ልክ ያልሆነ የገንዘብ ስርዓት ሲኖር እንዲህ አይነትም ቅጥ ያጣ የገበያ ሁኔታ ታያለህና እንዳልከው ወደዚህ ስንመጣ አሁን ላይ የውጪ ምንዛሬው በትክክል ዋጋውን
አግኝቷል ማለት እንችላለን ብዬ ልጠይቅ አልችልም። ምክንያቱም ዋጋውን እንዳላገኘ ማሳያዎች አሉ። የገንዘብ የመግዛት አቅም እየተዳከመ ነው። የውጭ ምንዛሬ አንድ ሪፖርት እንደውም ያየሁኝ ነበር። አሁን ብሔራዊ ባንክ ከትላንትና ባለፈው ሳምንት ያወጣው 12ኛ ዙር የውጭ ምንዛሬ ጨረታ ላይ አንድ አሜሪካን ዶላር በአማካይ 154.7 ብር ተሽጦ ነበርና የውጭ ምንዛሬ ድልድሉን ማግኘት የቻሉት የንግድ ባንኮች ቁጥር በጣም ቅናሽ አሳይቷል ከመጀመሪያው ከነበረውና ይሄ ምንድነው የሚነግረው? ማለት አቅምም እኮ እያጡ ነው ማለት ነው ለመወዳደር። ብሩም አሁን ብር ዶላር ሆነ ብለው ነበር ከዚህ ቀደም ጥያቄ ያቀረብንላቸው የኢትዮጵያ ብሔራዊ ባንክ ገዢ ዶክተር ዮብና ምን ማለት ነው አሁን ምን ማለት ይቻላል? አሁን እንዲመለስልኝ የምፈልገው ሪሊ እታች ላለው ሰው ለውጡ ምንድነው ያመጣለት ነገር? እንደተባለው ተይዟል፣ ብር ወገቡን ተይዟል ማለት ይቻላል? ወደ ማምለጥ ነገር እየሄደ አይደለም? ብር ላይ የሀገር ውስጥ ብር እንደፈለግን ማድረግ እንችላለን። እንደፈለግን ማለት ዝም ብሎ እንደፈለገው የምትለው አይደለም። ሂደቶቹን ጠብቆ መጨመርም መቀነስም እንችላለን። በብሔራዊ ባንክ በኩል መጨመር፣ በገቢዎች በኩል መቀነስ ይቻላል። ታክሶችን በመጨመር የተለያዩ እንትኖችን በመጨመር ከሰርኩሌሽን ላይ መሰብሰብ ትችላለህ። ሌላ መጨመር ትችላለህ። ወደ ታች ወርደዋል ወይ ብለህ ላልከው ላይ ወይም የባንኮቹም እንትናቸው የቀነሰው የሚለው ምናልባት ተከልክለውም ላይሆን ይችላል። ውስጡን እዛው ስላልነበርኩኝ እንትላለን ይችላልኝ። ግን ምንድነው የሚሆነው? ኢትዮጵያ ውስጥ መገበያያው የኢትዮጵያ ብር እንጂ ዶላር አይደለም። ምናልባት አንዳንድ ሆቴሎች ሆኖች የተፈቀደላቸው ይኖራሉ በቀጥታ ዶላሩን ለመቀበል ለመገበያየት ማለት። ከዛ ባሻገር የኢትዮጵያ መገበያያ የኢትዮጵያ ብር ነው። ስለዚህ ባንኮቹ የሚፈልጉት ብዙ ጊዜ አሁን ዶላር ቢበዛም ኢትዮጵያ ውስጥ በጣም ቢበዛ ጥቅም የለውም። የማይኖረው ለምንድን ነው? እኔ አሁን ለአንተ ዶላር አልከፍልህም፣ አልከፍልህ ብር ነው። ስለዚህ ባንኮቹ ዶላርን አያበድሩም። ውጭ ለምናደርገው ኢንቨስትመንት ነው እንጂ ኢትዮጵያ ውስጥ የሚፈልጉት ለሚያበድሩት ለሚበደራቸው ኢትዮጵያዊ ብር ነው የሚያበድሩት እንጂ ዶላር አይበድሩም። ስለዚህ እጃቸው ላይ ያለውን ካሽ ያዩታል። አይተው ዶላር በገዛ ይሻለኛል ወይስ ብር አበድሬ ብጠቀም በዛ በኩል ብጠቀም ይሻለኛል የሚለውን ነው እንትን የሚያደርጉት ማለት ነው። ለዚህ ይፈልጉታል ወይ ሁሉም ባንክ ማምንጨቱም ስለሚፈልገው ለውጭ ምንዛሪም ላይ ራሱ ያው ሲሸጡም ጥቅም ስላለውም ጭምር እንትን ያደርጋሉና ለዛ ወገቡን ይዘነዋል ወይ ቅድም እንዳልኩ ወገቡን አልያዝነውም። በቅርብም ጊዜ ምን ይዘው አይደለም በቅርብ ጊዜ የምንይዘው አይደለምና ለዛች ምን ይፈልጋል? ብዙ መስራት ይፈልጋል። ብዙ ላብ ይፈልግብናል። በጣም አመሰግናለሁ። ወደ ሌላኛው ጥያቄ ሳልፍ እንግዲህ የዚህ የውጭ ምንዛሬ ሲጨምር የሸቀጦች ዋጋ ያው ይጨምራል፣ የታወቀ ነው። ምንዛሬው ሲረጋጋ ግን ያው እዚህ ሀገር ዋጋ ተሰቅሎ ነው የሚቀረው። ሰፕላይ ቼኑ ወይም የነጋዴው ስግብግብነት አለ ይባላል እና ያው ሁሉንም ማለት አይደለም። ነጋዴ ስግብግብ ነው፣ ሆርድ ማድረግ ይወዳል ሲባል ያው በኢትዮጵያ ኮንቴክስት ንግድ ስርዓት ውስጥ ረጅም ጊዜ ሲንከባለል የመጣ ነገር አለ። ዛሬ ይህንን ነገር ለያዘውና እስቲ ቆይ እስኪ ጨምር ስራው ላይ ሸጦ መለወጥ ላይ ብዙ እንደዚህ አይነት ነገር አይታይምና ግን ስቲኪ ፕራይስ አለ። ይሄ የገበያው ጸባይ እንደዚህ እዛው ላይ ያለና እሺ እንደተባለው የውጭ ምንዛሬ ሲጨምር የሸቀጦች ዋጋ ይጨምራል ተባለ። ሲቀንስስ ለምንድን ነው የማይቀንሰው? አሁን ምንድነው ቀነሰ የተባለው ነገር እዚህ ሀገር ላይ በዚህ ገበያ ላይ ሪሊ እስከዚህ ማዕዘን ምን ማስረዳት ይቻል ይሆን? ኦኬ ያው እኛ ሀገር ላይ ኦልሞስት ቀነሰ የምንለው ነገር አይኖርም። በጣም በተለይ ግሽበት እንትኑ ከፍተኛ ሆነበት ሀገር ላይ የዘራቼት ኢፌክት የሚባል እንትን አለና የመዘውር ኢፌክት ማለት ነው። ምሳሌ አንድ መዘውር ፑል ይኖራል። በዚህ በኩል እቃ ይዞልህ እንዲወጣ በዛ በኩል ትልቅ ሎድ ትጭንበታለህ። ላይ ፑሊ ማሽከርከሪያ ይኖራል አይደለ? ከዛ መቆለፊያ እንደገና እንዳይወርድብህ ደግሞ መቆለፊያ ይኖራል።
ወይም እንደ ክሪክ በለው ይወጣል ይቆልፋል፣ ይወጣል ይቆልፋል። እኛ እንደዛ ነው። ይወጣል ቆልፎ ይቀራል። ይወጣል ቆልፎ ወይም እንደ ከረባትም በለው ገበያው አንዴ ይወጣል። ይሄን እየሸመቀቀው ይወጣ እየቆለፈ የሚሄድ ስታይል ነው። ይሄን የፈጠረበት ምክንያት ምንድነው? ነጋዴው ስግብግብ ሆኖ ብቻ አይደለም። አንደኛ ሪፕሌስመንት ኮስቱ ከባድ እንትን ነው። 8 ብር ነበረ ሳሪስ ላይ 8 ብር አለ። መርካቶ ሄደህ ከጅምላ ሻጭ የ8 ብር ዕቃ አምጥተህ በ10 ብር ሸጥከው ሳሪስ 2 ብር አተረፍክ አይደል? ከዛ ግን በወሩ መርካቶ ስትሄድ በተለያዩ እንትኖች ምክንያት ዕቃው ግን 11 ብር ሆኗል። አሁንም ምን አረገብህ? ገባርለ 2 ብር አትርፍ ያለውኝ ብለህ ስትሄድ ኦሬዲ 11 ብር ነው። 11 ብር ደርሷል። ካፒታል 8 ነበር፣ 2 አተረፍክ። ግን አሁንም አዲስ ካፒታል 1 ብር እንደገና ጠየቀህ ማለት ነው። እንደገና በ11 ብር ያመጣኸው በ14 ብር ሸጠኸው ተመልሰህ ስትሄድ 17 ሊገባ ይችላል። ስለዚህ አንደኛ በማነሳው ምን ያደርጋል እንዴ? አሁንም ሄጄ አሁን ሽጫው እኮ መልሼ ሲሄድ ይጨመርብኛል ይላል። እንደገና ይሄ እንደው ሊያከስረኝ ነው አይነት ነገሮች ስለሚመጣ እዛ ወጥቶ የመቀርቀር ሁኔታዎች አሉ። ሌላ ምን እንትን አለ? ይሄ የኢንፎርሜሽን አሲሜትሪው መረጃ እንትኖቹ በጣም የተፋለሱ ነገሮች አሉ። የመረጃ መፋለስ ምን እየፈጠረ ነው? አሁን ገበያው ምን እየሆነ እንደሆነ አታውቅም። በቃ ዝም ብሎ የተሳከረ እንደውም አንዳንዴ ዕቃውን ማግኘትህ ነው እንጂ የምታየው ዋጋውን እንትን አትልም። ከኤቲኤም ገንዘብ ልታመጣ ከሄደ ሊጨምርብህ ይችላል። ከዛ ጠይቀህ ሄደ ከኤቲኤም ልታመጣ ስትሄድ የሚጨምርብህ አለ። በቃ ምንም አማራጭ የለህም። መሽቶ ሲነጋም የሚወጡ መመሪያዎችም አሉ። ዲስራፕት ያደርገው ይረብሸዋል፣ ገበያው ነው ይረባብሻል። ስለዚህ ከብዙ ፋክተር ምን እየሆነ ነው? ገበያው እንደው የተበጣበጠ ስለሆነ ስለዚህ ይወጣል ይጠብቃል ሰው ማለት ነው። ይወጣል ይጠብቃል። ለምን? በዚህ በኩል አንዳንዴ የመንግስት ቦታዎች የመንግስት ምትላቸው ትላልቅ ተቋማት ላይ በግልጽ ይጨምራሉ። ፓስፖርት ምናልባት ከ600 ይሆን ከ1000 ብር ባንዴ 25000 30000 ሲገባ 5000 ተባለ 5000 እንትን የለም እንደገና እንደዛ ሲገባ ውሃ ጋር ስትሄድ ጨምሯል። ኦኬ ያንዳንዷ ምትልካት ገንዘብ ላይ ጨምሮ በግልጽ በመመሪያ ጨምሮ ምንድነው ትራንስፖርት ጨምሮ ነዳጅ ምናልባት ከ20 በዚህ በ6-7 ዓመት ውስጥ ከ20 ብር ወይም ከ4 ብር 120 ምናምን ብር ሲደርስ በዛው እንሽጥ ብለህ ስግብግብ የደህል ማሸግ ስግብግብ ማለት አግባብም አይደለም። ለምን? ነጋዴው ዕቃ ሊሸጥ እንጂ ሆርድ ሊያደርግ አይደለም እኮ ሱቅ ፍቃድ ያወጣውም ኢንቨስት ያደርገው ዕቃ በማቆየትህ ታተርፋለህ እንዴ? የምታተርፈው እኮ ስትሸጥ ነው። ምን እንደሚፈጠርብህም እኮ አታውቅም እንጂ ምን ወጪ ያለው እኮ የጥበቃ ወጪ ያለው የመጋዘን ኪራይ አለ፣ የአበዳሪ ግፊት አለ። ገባ? የአበዳሪ ግፊት ሸጠ ቶሎ መመለስ አለ። ለምሳሌ አሁን ብዙ ጊዜ ምናልባት መኪና የሚነዳ ሰው ያውቀዋል። መሀል ላይ ብዙ ሰው ክላክስ ሲደረግበት አይወድም አይደለ? አይወድም። ለምንድን ነው? መጀመሪያ ሰውየው እኮ ሊነዳ ነው እንጂ ወጣው ሊቆም አይደለም የወጣው። አትረብሸኝ ነው እኮ ለመንዳት እንጂ ለመቆም አይደለም። ፓርኪንግ ቦታ ሆነ ብዬ አይደለም። ወይ ሰው ገብቷል ከፊት ወይ መብራት ይዞኛል ወይ መኪናው እምቢ ብሎኛል ነው እንጂ ማንም መሀል አስፋልት ለመቆም የሚወጣ ሾፌር የለም። ልክ እንደዚሁ ነጋዴውም ዕቃ ለመከዘን የሚወጣ ነጋዴ አይኖርም። አይጠቅመውም። መከዘኑ ዕቃው ይበላሻል እኮ። ኮምፒውተር የቴክኖሎጂ ዕቃዎች ከሆኑ አዲስ ቴክኖሎጂ ይመጣባቸዋል። እንደ በየወሩ ሊያውም እኮ ነው አፕዴት የሚደረገው በየወሩ ነው። ስለዚህ እሱ ማለፈበት አስቀምጬልሽ ተዋት እንደውም ያሮሩታል። እንትን የሚል አሁን ምግብ መድኃኒት ነገሮች ደግሞ ምን ይሆናል? ኤክስፓየር ዴት አላቸው። ያኛ ቴክኖሎጂካሊ ኦብሶሌት ሊሆን ይችላል። የቴክኖሎጂ ይገፋል። ይሄኛው ኤክስፓየር ዴት ይገፋል። 1 ደቂቃ ዋጋ አለው። ሌሎች ዕቃዎች ምግብ ምናምን የምትላቸውም እንደዚሁ ከኤክስፓየር ዴት እና ከጊዜ ጋር የተያያዙ ናቸው። ወይ ብል የሚበላው ይኖራል፣ ዕቃ የሚቃረድ ይኖራል፣ የሚነቅዝ ይኖራል።
ያን ሁሉ ስለሚያጣድፍ ነጋዴ ለመጋዘን አከራይ ካልሆነ በስተቀር ማለት ነው። መጋዘን አከራይ ጉዳዩ አይደለም። ስለዚህ መጋዘን ተከራይቶ የሚሰራ ሰው ይህ ግድ መሸጥ ነው ያለበት። ስለዚህ ምንድነው የምታረገው? ትተዋለህ ለገበያው። ለምሳሌ ደሞዝ ሲጨምር ዝግብግብ ነጋዴዎች ይጨምራሉ። አሁን በአቶሬ ምንድነው ማድረግ ያለብን? ካውንተር ኢፌክቱ ነበር መታየት የነበረበት። ከፊት የዘጋው መንገዱን የዘጋው ምንድነው? አንደኛ መንገዱ የዘጋው ምንድነው? ደሞዝ ተጨመረ። ነጋዴዎቹ እቃ እጥረት፣ አሁን የሰፕላይ እጥረት ስላለ የአቅርቦት እጥረት ስላለ ዋጋ ይጨምራል፣ የታወቀ ነው። ነጋዴዎች ብዙ ብር ገባ ማለት ብሩ ግሽበት ያሯሩጧል ሰውየው። ልብ በል፣ ብሩ ግሽበት ስለሚያሯሩጠው ምንድነው ማድረግ ያለበት? ቸርቻሪ ከሆነ ቶሎ ብሎ እቃ ማምጥቶ መተካት ነው የሚፈልገው። ብሩን ማሳደር አይፈልግም። ወዴት ወሰደ? ወደ ጅምላ ሻጩ ሄደ ማለት ነው። ደሞዝ ተጨመረ። ደሞዝ የተጨመረላቸው ሰዎች ገበያ ሄዱ፣ እቃ ገዙ፣ እቃ እጥረት ተፈጠረ። እቃ እጥረት ሲፈጠር ነጋዴው የት ነው የሚቀጥለው? ወደ ቸርቻሪ፣ ወደ ጅምላ ሻጩ ነው የሚሄደው። ጅምላ ሻጩ ወዴት ነው የሚሄደው? ወይ ወደ አምራች ወይ ወደ አስመጪ ነው የሚሄደው። ገባህ አይደለ? አስመጪ ወደ ማስመጣት ነው የሚሄደው። ምን እየሆነ ነው የሚሄደው? በትንሽ ጊዜ ውስጥ ምን ይፈጠራል? ገበያው ተመልሶ ወደ ቦታው ይመጣል። ራሱ ያስተካክለዋል። ጣልቃ ሳትገባበት። ወይም ሬጉሌት መደረግ የለበትም ወይ ሬጉሌት መደረግ አለበት። ስለዚህ እንደውም ማንን ነው ሞር ቦዘኔውን ምኑን ይቅርታ ጋይለቃሉ እነሱን ያልሆነ ነገር የሚሸጥ እነሱን ሬጉሌት ታደርጋለህ እንጂ ደሞዝ ስለጨመረ እቃ ትጨምራለህ ወይ ትለዋለህ? ይጨምራል እንጂ እኮ በግራኛ ናቹራል ነው። እንግዲህ ደሞዝ ከጨመረ እቃ ይጨምራል። የገበያ ጸባይ ነው። ስለዚህ እቃ ጨመረ ማለት ነው ማለት ነው። ሰውየው በቃ ጨረሰው። ከሸጠው ወዴት ነው የሚሄደው? ለማምጣት ይሄዳል። ኢቭን ለምሳሌ በዓል በዛ ይባላል። እኛ ሀገር ይወቀሳል አይደል? በዓል መብዛት። የበዓል መብዛት ሰው ተው ብትለው ይተዋል? አይተውም። የመጣበት ልምድ ነው እንዴ? መቃ ልምድ ነው። ለመቶዎች ለሺዎች ዓመታት የመጣበትን ልምድ ተዋትለው። ስለዚህ ምንድነው የምታረገው? በዓል በራሱ መጥፎ ነገር ሳይሆን የራሱ ጥሩ ጎን አለው በዓል። ለምን ሁሉም ሰው በምን ላስረዳ መሰለ? ሁሉም ሰው ሰራተኛ ቢሆን፣ ሁሉም አምራች ቢሆን አደገኛ። ለምን? የተመረተው ዕቃ ካልተሸጠ ፋብሪካው ይቆማል ማለት ነው። እሺ፣ ሰራተኛ ቅነሳ ይመጣል። ስለዚህ የተመረተው ለመሸጥ የግድ ሰው ማረፍ አለበት፣ መዝናናት አለበት። በዓል ያስፈልገዋል፣ እረፍት ያስፈልገዋል። በእረፍት ቀን ምን አለ? ገቢ የለም፣ ወጪ ብቻ ነው። ስለዚህ የተመረቱ ዕቃዎች በበዓል ቀን በእረፍት ቀን ሲያልቁ አሁንም ምን ይሆናል? ሰው ምርት ፍለጋ ገበያ ይወጣል። ገበያ ወዴት ነው የሚሄደው? ስለዚህ ግብአት የሚሸጠው ነገር ፍለጋ ወደ ፋብሪካ ነው የሚሄደው። ስለዚህ በዓልም ያስፈልጋል እረፍት፣ ከባረለ ምርትም ያስፈልጋል ማለት ነው። ዝም ብለህ እንደው በዓሉን ትተህ ነው ስንፍናው ነው መጥፎ ነው እንጂ ዝም ብለህ በዓል ኖረም አልኖረም ቁጭ ማለት እና ማረፍ የተለያዩ ናቸው። እንደው ማረፍ ነው የሚጠበቅብህ ማለት ነው። ኤኒሃው ልክ እንደዚህ አይነት ራሱ ክብ የሚሰራ ሰርክል የሚሰራ ስለሆነ እንኳን ዋጋ ጨመርክ አይደለም የበዓልም እረፍት የራሱ ለኢኮኖሚው ጠንካራ ጎን አለው። ስለዚህ ሰው ሲያርፍ ሙሉ ቀን ስራ ወጪ ወይ በዓል ቀን ስራ ትሰራለህ እንዴ? ሙሉ ቀን እኮ ወጪ ነው። ዘመድ ጥያቄ ትሄዳለህ። ለምሳሌ ስራ የመስራት ጥቅሙ ምንድነው? ስራ ላይ ቢዚ ከሆንክ ለማኪያቶ አይደለም ሰው ሊቅም ሊጠጣ ይቀርና የማኪያቶ ጊዜ ላይኖረው ይችላል፣ በጣም ቢዚ ከሆነ። ስለዚህ ስራ ሲሰራ ገቢ ይጨምራል። ኦኬ፣ አያጠፋም። በቃ ስራው ይዞታል፣ አያጠፋም። ቁጭ ካለስ ምን ይሆናል? ማጥፋት ይጀምራል። ስለዚህ ለማን ጥሩ ነው? ለአምራቾች ጥሩ ነው። እቃ ይነሳላቸዋል። እቃ በተነሳ ቁጥር ምን ያደርጋሉ? ብዙ ሰራተኛ ይቀጥራሉ ማለት ነው። ከዛ እዚህ ያለው ሰራተኛ ወስዱላል ማለት ነው። ግን እዚህ ላይ ፖሊሲ መከሮች፣ ህግ አስፈጻሚዎች፣ መመሪያን የሚከታተሉ በፋይናንስ በገቢዎች በንግድ ቢሮም ቤትም ቢሆን ከዚህ ከንግድ ጠባይ ጋር ሆርድ ጋር ከማድረግ ጋር በተገናኘ የክላስ የጥሩምባውን ኮንሲደር ማድረግ አለባቸው ብዬ አስባለሁ። ምንድነው ሪሊ የዘጋው ነገር ምንድነው የሚለውን ያው ያንተን ምሳሌ ተጠቅመውት ያው ስለሚሰሙት ይሄንን ብዬ ነው። ወደ ሌላኛው ጥያቄ ሳልፍ
እዚህ ከፊስካልና ሞኔታሪ ፖሊሲ እንውጣና ገበያው አካባቢ ያለውን አንዳንድ የሚረብሽ እንደቀላል ታይምህን ጊዜን የሚበላብህ የመንደር ውስጥ ኬላ አሳሪዎች አሁንም አጨራሽ በጣም ነው የሚገርመኝ ከመንገድ ላይ አገር አሳብሮ ኮንቴነርም በለው እህልም የጫነ መኪና በለው እሱ እንኳን እሺ በየቦታው ኬላ የሚወጥሩ አሉ እሱ ያው እንግዲህ መንግስትም ከሚመለከታቸው በየወረዳው እየታገሉ ነው እረፉ እየተባሉ ነው በጣም የሚገርመው አንድ ጉዳይ ለመፈጸም የሆነ ቦታ ላይ ፓርኪንግ ለማድረግ ስትሄድ የምትጠየቀው የገንዘብ ብዛት ሰዎች ብዙ ጊዜ ይሄንን ጥያቄ ስላመጡት ነው ወደዚህ ያመጣሁትና ጭቅጭቁ ታይምህን ጊዜህን ይበላብሃል ጊዜ ማለት በኢኮኖሚ ውስጥ የሚሽከረከር ነዳጅ ነውና ያንን የሚንቀለቀለውን ጊዜ ከአንድ ፓርኪንግ ከሚጠብቅ ወይም ደግሞ በዚህ ስራ ላይ ከተሰማራ ባለሙያ ጋር መጨቃጨቅ ትክክለኛ ሬትም የለውም ምንድነው ሪሊ የሚያመጣው የራሱ የሆነ ራስ ምታት አለ ከዚህም ደግሞ ባለፈ ለቆምክበት ቦታና ደቂቃና የምትከፍለው 10 ብርም 20 ብርም ቢሆን ሲጀመር አስተዳዳሪ ያለው አይመስለኝም ይሄ የፓርኪንግ በጣም ብዙ ብር ስለሆነ ነው ትልልቅ ከተሞች ላይ በጣም ከዚህ ከታክስ ማዘን ከምን ማዘን የሚገላበጠው ገንዘብ ቀላል የሚባል አይደለም ኢቭን የድንገት እንኳን ግድ የለም አስፋልት ላይ ያው እንግዲህ አሁን ከዚህ ከኮሪደሩ ጋር በተገናኘ እንደ ልብ ማቆም አይቻልም ገባ ብለህ እንኳን ብታቆም ሰው አጥር ደርድሮ በበር ሰርቶ እንደዚህ ያለ ነገር ያደርጋልና የከተማው የመንገድ የአዲስ አበባ የመንገዶች ባለስልጣን በየጊዜው መመሪያ ሲያወጣ እናያለን ግን አያስፈጽምም የማስፈጸም ችግር እንዳለበት እኔ ማይቻለሁኝና ምን ማለት ነው ይሄ አንዳንድ ጊዜ ህግን ሰው ዝም ብሎ ሲያወጣ ከበርህ ላይ ወጥተህ እንዴት ነው ህግን የምታወጣው ህግን የሚያወጣኮ ሌላ አለ የሚያስፈጽም ሌላ አለና ከዚህ ማዘን ብዙ ነገር አጋጣሚዎች ይኖራሉ ብዬ ነው ማለት ኢኮኖሚ ማለት ትልቅ ማክሮ ኢኮኖሚ ብቻ አይደለም ብዬ ነው ስለዚህ እስኪ እናንሳ ያው ጣልቃ ገብተናልና ያው ኢኮኖሚውም የሚመለከት ነገሮችም ስላሉት የዴይ ቱ ዴይ ችግሮቻችንም ስለሆኑ አሁን ላይ እንደውም አዲስ አበባ ላይ ከዚህ ከኮሪዶሩም ጋር በተያያዘ የፓርኪንግ ችግሮች ተፈጥረዋል አለ ያው በየእንትኑ ማድረግ የተሞከሩ ሞዲፋይ ተደርጎ ነው ይችላል ምናልባት ገና እስኪለመድ ድረስ ጊዜ ሊወስድ ይችላል ድሮ የለመድ ነው ሄደን በቃ ገዝተን ማን ነው የሆነ ቦታ ፓርክ አድርገን እዛው ሱቅ በራፍ ላይ ማለት ነው አሁን እነዚህ ነገር አሁን ላይ ማሰብም አትችልም አሁን ባሉ በተለይ ማል መንገዶች ላይ እንኳን ልትቆም ማዞሪያ ዩተርን የምታረግበትን ቦታ ለማሰቢያ እንትን ታረጋለህና ኦልሞስት ፓርኪንግ መሃል መንገድ ላይ አለመኖሩም እንትን ነው ምንድነው ጥሩ ነው ኢላ አስፋልት ወድሜ ይባላል ያው የራሱ እንትን አለ አስፋልት ወድሜ አንድ መኪና መኪና ቢመላለስበት ይሻላል ይባላል አንድ መኪና ቆሞበት ከሚውል ለአስፋልት ወድሜ ማለት ነውና ያው እዛ ሌላ ማላቀው ሳይንስ ውስጥ እንዳትከተኝ ለማን ስለዚህ ከመሆኑም ጋር እንዲህ በሆነበት ሁኔታ ወይም ማርኬት ማለት ገበያ ማለት እንቅስቃሴ የንግድ እንቅስቃሴው ማለት እኮ መኪናና ፓርኪንግ ነው ምቾት ይፈልጋል በታክሲም ሂድ በአውቶቡስም ሂድ በብስክሌትም ሂድ በራስም መኪና ሂድ በራይዶችም ሂድ ትራንስፖርት በየትኛውም ትራንስፖርት ብትሄድ ፓርኪንግ እቃውን ለመጫን በቃ ሎጂስቲክስ ስለሆነ እቃውን ለመጫን ያስፈልጋል ስለዚህ እነዚህ ነገሮች አሁን ስላልተመቻቹ ያለ አማራጭ ወደ መንደር ውስጥ ነው የምትገባው ወደ ጀርባ ነው የምትገባው ጀርባዎቹ ስትገባ ደግሞ በፍርግርግ ታጥሯል የተለያየ ነገር ታጥሯልና ለቃለ መግዛትም ወጣ ትምርትም ለመድረስም ወጣ ጉዳይ ኖረው ወጣ የሆኑ ፊውዳሎች አሉ አጥራዋል እየተለመደ ሄደ ጭራሽ እየሰፋ እንደ የነበረውን አራት መንደሩ ሁሉ አጥረው በማታ እኮ አይደለም ለሌባ አይደለም ቀን ላይ ብዙ ቦታ ነው ወደ መጣላት የደረስኩባቸው ቦታዎችም ነበሩ በቃ ከመብዛቱ የተነሳ ይሄ ነገር ነው አብዮት ነው የሚያስፈልገው መንግስት ራሱ ሲቸገር ነው ወይም ባለስልጣኑ ሲቸገር ነው ይሄ ነገር የሚያየው በሚያስብል ደረጃ ተግማምቶ እንትን ብሎ ነበር እና መንገድ በራሱ ባህሪው ምንድነው ከተባለ መንግስት መኖር አለበት ከሚያስብሉ ነገሮች አንዱ መንገድ ነው መንግስት ያስፈልገበት ሁሉም የ9 ወር ልጅ ነው ማን ፕሬዚደንት ይሁን ማን ጠቅላይ ሚኒስትር ይሁን ሁሉም የ9 ልጅ ወር ከሆነ ማን ይሁን የሚለው ጋር ኮከረከራል ስለዚህ የግል ሀብት ይኖራል የጋራ ጉዳዮችና የጋራ ሀብቶች ይኖራሉ መንገድ የኔ የምትለው መንገድ የለም
መንገድ ሚሊተሪ የጋራ ነው። ኦኬ ጤና የጋራ ነው፣ በግል የሚቻል አይደለም። ትምህርት የጋራ ነው፣ በግል የሚቻል አይደለም። የትምህርት እንትኑ እኮ የቲዩሽን ፊ በየወሩ በየተርሙ የምትከፍለውን አይለካውም። ቫሊው ለመመሪያ የምትከፍለው አይለካውም። ኢምፓክቱ ነው የሚለካው ማለት ነው። የአገሪቷ ላይ የሚመጣ ለውጥ ነው። በቃ ሁሌ አዋጣም አላዋጣም ኖሮም አልኖሮም የምትከፍልበት ማለት ነው። ሶ ልክ እንደዛ መንገድ የኔ የሚባል መንገድ የለም። ለዛም ነው እንግዲህ በቋንቋዎች ኢንተርናሽናል ቋንቋ አንዱ የመንገድ ምልክት ነው። እዚህ አንተ ፔሩም ሂድ፣ ናሚቢያም ሂድ፣ ማሌዥያም ሂድ ምልክት አይተህ ነው የምትሄደው የምትነዳው ማለት ነው። ዓለም አቀፍ መግባቢያ ነው። ስለዚህ ከውጭ ሀገርም ሰው ኢትዮጵያ የውጭ ሀገርም ሰው መጥቶ የታጠረ አጠራለ እንትን አለ በዛ በኩል መኪና ይዞ ኢንተርናሽናል መንጃ ፈቃድ አለው ሄዶ ሲቆም አትቁም ሊለው ምልክቱ ካልተሰቀለም ምልክት የለም። ምን ማለት ነው? ስለዚህ ምልክት የለውም ማለት አንድ የተመደበ መስሪያ የመንግስት መስሪያ ቤት ነው፣ በግል የሚሰጥ አይደለም። ስለዚህ ያ ቦታ አላስፈቀደም አልጠየቀም ማለት ነው። አንዳንድ ጊዜ ግን ላቋርጥህና ይቅርታና አንዳንድ ያው የታየም ስላለ ነው ምልክት ሁሉ የሚያስደርግ ልክ ባልሆነ ግራ የሚያጋባ ዋና መንገድ ላይ ይሄ ምልክት እንዴት እዚህ ጋር ሆነ የሚያስተዛዝብ የማይሆን አደጋ የሚፈጥርበት ቦታ ላይ ምልክት ታያለ። ምልክት የሚያስፈልገው ቦታ ላይ የተነሱ ታያለ። ዝም ብለህ በራስህ ሴንስ መታረጋለህ። ያው ለሚዲያ ባንተን ባይልም ምንድነው የከፍለው ማስደረግ ያው ኮራፕሽኑ ኤቭሪዌር እንደው ስላለ አይኑን ስላወጣ ምን ያደርጋል? የሆነ ምግብ ቤትም በለው ቡቲክም የሆነ ሰም የተከፈተ ሰው ተጻራሪውን ለመምታት እዛ ጋር እሱ ጋር ከልካይ ምልክት ያደርግና እሱ ጋር ፈቃጅ የሚያደርግበት ሁኔታ አለ። ውስጥም አሁን እንደውም ሰሞኑ ያየናቸው እንጻፍበት ያለ አንድ ቦታ አለ። መግባት አይቻልም መቆም አይቻልም የሚል ምልክት በሁለቱም ሳይድ ነው ያለው። ምን ማለት በሁለቱም በየወለ የመንደር መግቢያ ከባርል ከዛ ጥሩ ነው ተውት ይሆናል አቅም ወይጥር ነበር መሰለኝ አንስተው በአንድ ሳይድ ሺ ቢሆን ችግር የለውም። በሌላ ዞረህ ተመልሰህ ልትገባ ትችላለህ። ራሳቸውም በዚህ መስመር ያሉ ሰዎች አይገቡም ማለት ነው። ትራፊኩን ገዝተውታል። እዛ ጋር ትራፊክ ይቆም አለ። መንገዱ ወደዚህ ወደ የት መሰለህ ወደ ሳር ቤት ወደ ካርል ወደ ታች ወደ ውስጥ እንዳለ መንገዶች ታያለ። በአንድ ሳይድ ወይ ከልካዩ መንገድ ምልክቱ እኮ በአንድ ሳይድ አይደለም በሁለት ሳይድ በዚህም ይከለክላል በዛም ይከለክላል። ሊሆንም አይችል ነገር እንዲህ አይነት ምልክት እንዴት ይተከላል? እና አስተክለው ዘን የጋራ የሆነን መንገድ እኔ ከፍየበታለሁ። እዚህ ሰፈር አሁን እዚህ እናንተ ጋር ያለው እንትን እኮ ከዚህ ግቢያችሁ እንግዲህ ይሄ በካርታ ስር ያለ መንገድ ነው። ስለዚህ የይዞታ ነው። ከዛው ማን ይሄ የግቢ ውስጥ የይዞታ ነው። ከዛው ውጭ ያለ የጋራ ነው። በዚህ ሰፈር አታቆሙም ሊለኝ አይችልም የዚህ ሰፈር ሰውዬ ማለት ነው። ለምን እኔም ሰፈር ሲመጣ አታቆሙም አትሄድም ማለት አልችልም የጋራ ስለሆነ ማለት ነው። ለምን ሁሉም ሰው ይሄ ታክስ አንዱ ያስፈልግበት ምክንያቱ እኮ ገበሬው እዛ ጋር ገጠር ይከፍላል፣ አስፋልት የለውም። ስለዚህ ከተማ አስፋልት ያገኘ ሰው ታክስ ይክፈልና አስፋልት ላላገኙ ገበሬዎች ማዳበሪያ ይሰጣቸው፣ መብራት ይሰጣቸው። ኤሌክትሪክ ግብር ይገብራል እኮ ያ ገበሬ እህል ያቀርባል። ድክ ጉልበቱ ምኑ ብዙ ነገር ነው የሚገብረው፣ ግን ኤሌክትሪክ የለውም። የከተማው ሰው ኤሌክትሪክ ያገኘው ይክፈልና ለሌላ ይዳረስ ነው አንዱ እንትኑ ማለት ነው። ስለዚህ አሁን መንገድ የገጠርም ገበሬ ከፍሎበታል እኮ የአዲስ አበባ መንገድ ማለት ነው። እንኳን አይደለም የከተማው እዛው ያለው ሰው ማለት ነው። ያጠረው አጥሮ የቆመው ሰውዬ እሱ ሰፈር አያስቆምህም። አንተ ሰፈር መጥቶ ይቆማል። ከባድ ጋቢያው አንተ ሰፈር ቆም መጥቶ ሲቆም ሼማ ይዘው በአንተ ሰፈር ሲያልፍም አንተ አታልፍም ያለ ሰውዬ ይሄ ባጅ የሌለው ምንም የሌለው እንዲህ አይነት ይሄ መንገድ ቅድም እያለ ኤክስክሉሲቭሊ በመንግስት ነው የሚያዘው። ይሄ ፍጥነት መንገድ ላይ የሚከፈለውም እኮ እሱ አይለካውም 20 ብር 30 80 ብር የተጫነው ዕቃ የተጫነው እኮ የሚሊዮኖች ብር ዕቃ ነው እኮ የሚመላለሰው። ስለዚህ እሱ ስለማይለካው ጤና ሚሊተሪ ዳኛ የኔ ነው አይባልም። ኤክስክሉሲቭሊ በህዝብ ስለሚያዝ መንገዱ ይሄ ያ ቦታ አጠረ ማለት መንግስትን ተዳፈረ ማለት እኮ ህግ ጣሰ ማለት ህግ ታበቃ እኔ መንግስት ነኝ እያለ እኮ እኔ ሌላ መንግስት ነኝ እያለ ነው ማለት የከተማም ባህሪ መልኩም አይደለም። መልኩም አይደለምና እኔ ይሄን ምናልባት እኔ እንደውም እንትኑን አይቼ
ቀደምም ምንም በተንጽፍበት ነበርና አንዳንዴ እንጠቁም ነበር ይታያሉ ደስ ይላል ይሄ ነገር ሲመጣም ይሄ እርምጃ ሲመጣማ በቃ እንደው መፍጠን ያለበት ያልነው ነውና ይሄንን ለምን ምን ያደርጋል መሰለ በቃ አስፋልት ላይ መቆም ተከልክለህ የግድ ካልተገበያየ ነጋዴው በምን ይንቀሳቀሳል ስለዚህ እነዚህ ነገሮች ከተነሱ አትሊስት ገባ ብለህ ፓርክ ታደርጋለህ ህጋዊ ፓርኪንጎች ደግሞ መንደር ውስጥ ሁሉም ፓርኪንግ ሆኖ አንዳንዴ የምትቸገርበት ሁኔታ አለ ማለት ነው እስኪ ገበሬውን እናንሳ የታክስ ፕሬዠር የታክስ ጫናውን እናንሳ ለምን ታክስ በጣም ሰው መስራት አልቻልኩም ሰው ማለቴ ነጋዴው ማለት ነው ብዙ ለውጥ ያመጡ ነጋዴዎች መስራት ወደማይችሉበት ደረጃ ላይ መድረሳቸውን ሲናገሩ እንሰማለን ከዛ በፊት እንድታነሳው መፈልገው ከዚህ ከመሬት ከአፈር ከሚላፋው ገበሬ የበሬ ጭራ ይዞ አፈር ድሜ እየበላ እህል እያመረተ ከራሱ ምርት አልፎ ያው ምን ያድርገው ይሸጣዋል ያ ሁሉ ተሰብስቦ ነው አሁን እኛ ኢትዮጵያ ኤክስፖርት አድርጋ 8.3 ቢሊዮን ዶላር አሁን በዚህ አመት ታመጣች ምናምን እንላለና ሪሊ ኤክስፖርተሩም ኢምፖርተሩም የሂሳብ ሹሙም ማዋቂውም ከረባቱና አስሮ መሄዶም ሁሉ ገበሬው በሚለፋው ነውና የዚህ ሀገር ገበሬና የዚህ ሀገር ኢኮኖሚ ነው ስለሚምታታብኝ ነው እዛ ገጠር ያለው ከመሬት ከአፈር ማዳበሪያውንም ለምኖ የሚያገኘው ገበሬ ኢኮኖሚው ለሱ ምኑ ነው በጣም ሲጎዳ እናያለንና የግብርና ሚኒስቴርን ልክ እንደ ውጪ ጉዳይ ሚኒስቴርና ከብረዋለን የግብርና ሚኒስቴር ነው ቅድሚያ የምንሰጠው ገበሬውን ነው ቅድሚያ የምንሰጠው ወይስ የዲፕሎማሲውን የውጪውን ምኑ ነው ለኛ ገበሬው ነው የኛ ጉዳይና ግን ማክሮ ኢኮኖሚውን በለው ማይክሮም በለው ፊስካል ፖሊሲም በለው ሞኒተሪንግ ፖሊሲ በለው ለዚህ በጣም ለፍቶ ለሚኖረው ገበሬ ምኑ ነው እስኪ ሁለቱን አጣጥምልኝና ገበሬውን ማክበር የለብንም ወይ በኢኮኖሚያችን ማለት